ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቬክተርስ። ዛሬ ቬክተርስ ኢን 3 ዳይሜንሽናል ስፔስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቬክተርስ ኢን 3 ዳይሜንሽናል ስፔስ ኮኦርዲኔት ኦፍ ኤ ፖይንት ኢን ስፔስ Activity 5.8 represent each of the following points on the xy coordinate plane ይለናል። እንግዲህ መጀመሪያ ላይ x እንጽፋለን፣ ቀጥሎ y እንጽፋለን። ሆሪዞንታል ላይ x አለ እዚህ ጋር ደግሞ ቨርቲካል ላይ ምን አለን? y አለን ማለት ነው። ስለዚህ ይሄ መጀመሪያውን ተመልከቱ። በx አቅጣጫ አንድ ዩኒት ሂዱ ነው የሚለን ወደዚህ ማለት ነው። ከዛ በዋይ አቅጣጫ ደግሞ ወደ ላይ ሂዱ ነው የሚለን። ስለዚህ አንድ ዩኒት ሆሪዞንታል እና ቨርቲካል ስንሄድ እቺን ፖይንት እናገኛታለን ማለት ነው። ስለዚህ እቺም ፖይንት ኤ ትሆናለች። ቢ ላይ ስንመጣስ ሁለት ዩኒት ሂዱ ነው የሚለን። በኤክስ አክሲስ በፖዚቲቭ ኤክስ አክሲስ 2 ዩኒት ይሄው እዚች ጋር መጣን። በዋይ አክሲስም በተመሳሳይ ማለት ነው። ከዛ ሁለቱን ማገናኘት፣ ሁለቱን ይሄን ኤክስቴንድ ስናደርግ ይሄን ፖይንት እናገኛለን ማለት ነው። -4 -4 በኤክስ አቅጣጫ በኔጌቲቭ ኤክስ አቅጣጫ 4 ዩኒት ሂዱ ነው የሚለን። ስለዚህ እዚህ እንመጣለን ማለት ነው 4 ዩኒት። ከዛስ 4 ዩኒት ደግሞ ወደ ላይ ይሄ ማለት ነው። ሁለቱን ስናገናኝ እቺን ፖይንት እናገኛታለን። ይሄ ይሆናል ማለት ነው። ልክ በተመሳሳይ ሌላውን ዲንም ብታዩ ኦሪጂን ላይ ሆኑና ከዛስ 5 ዩኒት ወደ ላይ ወደ ታች ሂዱ ነው የሚለን። ኔጌቲቭ ስለሆነ እቺን ፖይንት እናገኛለን። -2 ልክ በተመሳሳይ ይሄ ይሆናል ማለት ነው። ይሄንን እንግዲህ ከ8ኛ ክፍል ጀምሮ የምታውቁት ኮንሰፕት ነው። ያው እንደ መግቢያ እንዲያገለግለን ነው። ሁለተኛ ጥያቄ ፕሎት ዘ ፎሎዊንግ ፖይንትስ ባይ ኔሚንግ ዘ ቨርቲካል አክሲስ። ቨርቲካል አክሲሱን ዜድ በሉት ይለናል። ሆሪዞንታል አክሲሱን ደግሞ ዋይ በሉት ይለናል። ይሄው እዚህ ጋር ዜድ ብለናል፣ እዚህ ጋር ደግሞ ይሄኛውን ዋይ ብለናል ማለት ነው። አሁን ሁሉ ጊዜ የሚቀድመው ሆሪዞንታል ላይ ያለው ስለሆነ እቺ የመጀመሪያው ዋይ ትሆናለች፣ ቀጥሎ ያለው ደግሞ ዚ ይሆናል ማለት ነው። ዚ ይሆናል። ስለዚህ በዚህ መልኩ ማስቀመጥ ነው። 2.3 2 በዋይ አቅጣጫ በፖዚቲቭ ዋይ አቅጣጫ 2 ዩኒት እንሄዳለን። ከዛ የት እንደርሳለን? እዚህ ጋር እንደርሳለን ማለት ነው። እንደገና ወደ ላይ 3 ዩኒት እንሄዳለን። 3 ዩኒት ስንሄድ እዚህ ጋር እንመጣለን። እነዚህ ሁለቱን ፖይንቶች ስናገናኝ የሚቆራረጡበት ቦታ እቺ ፖይንት ፒ ትሆናለች ማለት ነው። በተመሳሳይ እዚህኛው ላይ ስንመጣ ቱ ዘ ሌፍት 1 ዩኒት ሂዱ ማለት ነው። ይሄ ቱ ዘ ሌፍት ከኦሪጅን ማለት ነው 1 ዩኒት እዚህ እንመጣለን። 3 ዩኒት ወደ ላይ ይሄ ማለት ነው። እነዚህ ሁለቱን ስናገናኝ ፖይንት ኪውን እናገኛለን። ፖይንት ሲ 2 ዩኒት ወደ ታች 2 ዩኒት ወደ ግራ ሂዱ ነው የሚለን። ይሄው ወደ ታች ወደ ግራ ይሄን ኤክስቴንድ ስናደርግ ይሄንንም ኤክስቴንድ ስናደርግ የሚቆራረጡበት ቦታ ይሄ ይሆናል ማለት ነው። አሁን እዚህ ጋር አንድ የምትወስዱት ነገር ምንድነው? ይሄንን ዚ ያልነው ይሄንን ዋይ ያልነው ማለት ነው። ቨርቲካሉን ዚ ያልን፣ ሆሪዞንታሉን ዋይ ያልን። እነዚህን መቀያየር እንችላለን ማለት ነው። ይሄንን ኤፍ ልለው እችላለሁ ከፈለኩኝ። ነገር ግን አሁን ስቲክ አድርጉ። ይሄን ቨርቲካል ዚ በሚለው ያዙት እናንተ ዚ። From activity 5.8 you observe that 2 numbers are necessary to locate a point in a plane. እንግዲህ ፕሌን ላይ ለምሳሌ እዚህ ጋር የሆነ ቁጥር እዚህ ጋር ሎኬት እቺን ፖይንት ለመወከል ምን እናደርጋለን? አንድ ከዚህ ማለት ነው 1.2 ሊሆን ይችላል ማለት ነው። ሶ ምን ያህል ነጥብ ነው ቁጥሮች ያስፈልጉና 2 ቁጥሮች ያስፈልጉናል ማለት ነው አንድን ፖይንት ለመግለጽ። you know that any point in a plane can be represented as an ordered pair. ኤ ኮማ ቢ ማለት ነው። ሁለቱም ምንድናቸው? ሪል ነምበር ናቸው። መጀመሪያ ላይ ያለው ይሄ ኤ ማለት ነው ምንድነው? ኤክስ ኮኦርዲኔት ነው። ሁለተኛ ላይ ያለው ይሄ ቢ ደግሞ ዋይ ኮኦርዲኔት ነው። ስለዚህ ስንት ነው? ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት፣ እነዚህ ሁለቱን የተጠቀምነው ማለት ነው። ፎር ዚስ ሪዝን ኤ ፕሌን ኢዝ ኮልድ ቱ ዳይሜንሽናል እንለዋለን ማለት ነው። A plane coordinate system is extended to 3 dimensional spaces. አሁን ወደ ኤክስቴንድ እናደርገዋለን ማለት ነው። ወደ 3 dimensional spaces እናሳድገዋለን ማለት ነው። Consider a fixed point O እቺን ማለት ነው in space and 3 lines that are mutually perpendicular at the point O. ይሄ ማለት ምን ማለት ነው? ለምሳሌ ይሄንን አሰመርኩኝ፣ ከዛስ ይሄንን አሰመርኩኝ፣ ከዛ ደግሞ ይሄንን ላስምር በዚህ መልኩ ማለት ነው። አሁን እነዚህ ፖይንቶች እነዚህ ላይኖች ይሄንን ኤክስ ልበለው
ይሄን ኤክስ ልበለው፣ ይሄንን ዋይ ልበለው፣ ይሄንን ዚ ልበለው። አሁን ይሄና ይሄ ምንድናቸው? ፐርፔንዲኩላር ናቸው። ይሄና ይሄ ፐርፔንዲኩላር ናቸው። በተጨማሪ ይሄና ይሄ ፐርፔንዲኩላር ናቸው። እነዚህ ሁለቱ ፐርፔንዲኩላር ናቸው። ሌላስ ከቨርቲካሉ ጋር ዋይ ደግሞ ከቨርቲካሉ ጋር መልሶ ምን ይሆናል? በዚህ መልኩ ፐርፔንዲኩላር ይሆናል ማለት ነው። ስለዚህ ሙቹዋሊ ፐርፔንዲኩላር የሆኑ 3 ላይኖችን ወስደን ምን መፍጠር እንችላለን ማለት ነው? 3 ዳይሜንሽናል ስፔስ መፍጠር እንችላለን ማለት ነው። እሺ 3 ዳይሜንሽናል ስፔስን በደንብ ቪዥዋላይዝ ለማድረግ እስኪ ይሄንን ምስል እንጠቀም። አሁን ተመልከቱ። ይሄ ኤክስ አክሲስ አለ እዚህ ጋር፣ ይሄ ዋይ አክሲስ አለ፣ ይሄ ደግሞ ዚ አክሲስ አለን እዚህ ጋር። ይሄንን እንደ ቤት አስቡት። አንድ ቤት ምን ይኖረዋል? አትሊስት ሁለቱን ሳይድ እንኳን ብናይ ማለት ነው ግድግዳ አለ፣ ከዚህስ ግድግዳ አለ፣ ከታች ምን አለ? መሬት አለ ማለት ነው። መሬት አለ፣ ይሄ ወለሉ ነው። ስለዚህ እዩ አሁን እዚህ ጋር ይሄ እነዚህ ሁለት ግድግዳዎች ይሄ 90 ዲግሪ ይፈጥራል፣ ይሄ 90 ዲግሪ ይፈጥራል። እንደገና በወለሉና በዚህኛው መካከል 90 ዲግሪ ይፈጠራል ማለት ነው። ይሄኛውን ልጠቀም። ስለዚህ ያያችሁ ምንድነው? ሙቹዋሊ ፐርፔንዲኩላር ናቸው ሶስቱም ማለት ነው። ይሄኛው ላይንና ይሄኛው ላይን ፐርፔንዲኩላር ናቸው። ይሄኛውና ይሄኛው ፐርፔንዲኩላር ናቸው። ይሄኛውና ይሄኛው ደግሞ ምንድናቸው? ፐርፔንዲኩላር ናቸው ማለት ነው። ስለዚህ ልክ አንድ ቤት አስቡና ኮርነሩን አስቡት። ኮርነሩ ግራና ቀኝ ግድግዳዎቹ አሉ። መሬት ላይ ደግሞ መሬቱ ደግሞ አለ እንደገና ማለት ነው። ስለዚህ አንድ ፕሌን አለ እዚህ ጋር፣ ሌላ ሁለተኛ ፕሌን አለ እዚህ ጋር፣ ሶስተኛ ፕሌን አለ ማለት ነው። 3 ዳይሜንሽናል ፕሌን ነው ማለት ነው። 3 ዳይሜንሽናል ፕሌን። ዘ ፖይንት ኦ ኢስ ኮልድ ዘ ኦሪጂን። እቺ ኦሪጂን ትባላለች ማለት ነው። ኖርማሊ ይሄ ኤክስ ዋይ ፕሌንም ላይ ታውቁታላችሁ። እቺ ምንድናት? ኦሪጂን ነው የምትባለው። በኦ ትወከላለች። ዘ 3 ላይንስ አር ናው ኮልድ ዘ ኤክስ አክሲስ፣ ዋይ አክሲስ እና ዚ አክሲስ ይባላል፣ ወይም ዜድ አክሲስ ማለት ነው። ከዚህ በፊት በምታውቁት ኤክስ እና ዋይ አክሲስ ብቻ ነው የነበረው። ኢት ኢስ ኮመን ቱ ሃቭ ዘ ኤክስ ኤንድ ዘ ዋይ አክሲስ ኦን ኤ ሆሪዞንታል ፕሌን። እንግዲህ ያው ስምምነት ነው የተለመደው ምንድነው ማለት ነው? ሆሪዞንታል ልክ በዚህ መልኩ ኦር በዚህ መልኩ ኤክስ እና ዋይን እናስቀምጣለን። ቨርቲካሉ ላይ ደግሞ ማንን እናስቀምጣለን ማለት ነው? ዜድ አክሲስን እናስቀምጣለን ማለት ነው። ዜድ አክሲስን ሆሪዞንታል ከታች በዚህ መልኩ ዚ ኤክስ ዚ ዋይ፣ ቨርቲካል ላይ ዚ። ይሄንን እንደ ኮንቬንሽን እንያዘው ማለት ነው። ብትቀያይሩት ችግር ነው እያልኩ አይደለም፣ ግን በዚህ መልኩ ያዙት። እሺ እዚህ ጋር እንየው በደንብ። ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው፣ ይሄ ዚ አክሲስ ነው ማለት ነው። ሶ እነዚህ ጋር ምንድነው ቫልዩ? ፖዚቲቭ ነው። እዚህ ፖዚቲቭ ነው፣ ይሄም እዚህ ምንድነው? ፖዚቲቭ ነው። ፖዚቲቭ ነው ይሄ ወደ ላይ ምንድነው? ፖዚቲቭ ነው ማለት ነው። ወደ ታች ኤክስቴንድ ስናደርግ ለዚህ ኔጌቲቭ ቫልዩ እናገኛለን። ይሄን ወደዛ ኤክስቴንድ ስናደርግ እዚህ ሳይድ ላይ የኤክስ ቫልዩ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። ልክ በተመሳሳይ የዋይንም ብንወስድ እዚህ ሳይድ ላይ ምን እናገኛለን? ኔጌቲቭ እናገኛለን። ዘ ዳይሬክሽን ኦፍ ዘ ዚ አክሲስ ኢዝ ዲተርማይንድ ባይ ዘ ራይት ሃንድ ሩል አስ ኢሉስትሬትድ ኢን ፊገር 5.7። አሁን እዩ እንግዲህ ምን እናደርጋለን? እነዚህን ጣቶች ከኤክስ አክሲስ እናነሳና ከኤክስ አክሲስ አቅጣጫ ወደ ዋይ አክሲስ አቅጣጫ እናጥፋቸዋለን። ልክ በዚህ መልኩ ማለት ነው። አውራጣታችን ወዴት ይሆናል? ወደ ላይ ይሆናል ማለት ነው። ወደ ላይ ይሆናል። ሶ ይሄ አውራጣቱ የዚህን አክሲስ ያሳየናል ማለት ነው። የዚህን አክሲስ ያሳየናል። ፖዚቲቭ ዚ አክሲስን ያሳየናል። ፖዚቲቭ ዚ አክሲስን ከዋይ ደግሞ ከዚህ ዋይ ማለት ነው ወደ ኤክስ አቅጣጫ ጣቶቻችንን ብንዘረጋ የምናገኘው አውራጣት አቅጣጫ ወዴት ነው የሚሆነው? ወደ ታች ነው የሚሆነው፣ ወደዚህ ማለት ነው። ሶ ምን ያሳየናል? የኔጌቲቭ ዜድን አቅጣጫ ያሳየናል ማለት ነው። ኔጌቲቭ ዜድን ለሌሎቹም በተመሳሳይ ማግኘት እንችላለን። ያ ማለት እንዴት ነው? ከዚህ ወደ ኤክስ ጣቶቻችንን ወይም ከዋይ ወደ ዜድ ጣቶቻችንን በምናጥፍበት ሰዓት ኤዘር ፖዚቲቭ ኤክስ ወይ ኔጌቲቭ ኤክስ አቅጣጫን ወይ ፖዚቲቭ ዋይ ወይም ኔጌቲቭ ዋይ አቅጣጫን እናገኛለን ማለት ነው። ኢፍ ዩ ከርል ዘ ፊንገርስ ኦፍ ዩር ራይት ሃንድ፣ ልብ አድርጉ፣ የትኛውን እጃችንን ነው የምንጠቀመው? ራይት ሃንድ ነው የምንጠቀመው። አራውንድ ዘ ዚ አክሲስ ኢን ዘ ዳይሬክሽን ኦፍ 90 ዲግሪ ካውንተር ክሎክዋይዝ፣ በካውንተር ክሎክዋይዝ ሰዓት ከሚዞርበት በተቃራኒ አቅጣጫ ማለት ነው። ፍሮም ዘ ፖዚቲቭ ኤክስ አክሲስ፣ አሁን እንግዲህ ከፖዚቲቭ ኤክስ አክሲስ ማለት ነው ቱ ዘ ፖዚቲቭ ዋይ አክሲስ፣
ከፖዚቲቭ ኤክስ አክሲስ ወደ ፖዚቲቭ ዋይ አክሲስ ማለት ነው። ዜን ዩር ተምብ ፖይንትስ ኢን ዘ ፖዚቲቭ ዳይሬክሽን ኦፍ ዚ አክሲስ ይሆናል ማለት ነው። ኢን ዘ ዳይሬክሽን ኦፍ ፖዚቲቭ ዳይሬክሽን ኦፍ ዚ አክሲስ ይሆናል ማለት ነው። with this axis any point p in space can be assigned 3 coordinates p x y z ማለት ነው። አሁን ከዚህ በፊት እንግዲህ የምታውቁት እንዴት ነው? እንደዚህ ነው። ለምሳሌ ቺን ፖይንት ለመግለጽ ፖይንት ፒ ላለው ኤክስ ኮማ ዋይ ነው ምለው። አሁን ግን ከዚህ የተለየ ይሆናል ማለት ነው። ከዚህ የተለየ ይሆናል። ይሄ ያለ እዚህ ኤክስ አለን፣ እዚህ ዋይ አለን፣ እዚህ ዚ አለን ማለት ነው። የሆነች ፖይንትን እዚች ጋር መግለጽ ብፈልግ ለምሳሌ እዚህ አካባቢ መግለጽ ብፈልግ እቺ ፖይንት ፒ ብትሆን ኤክስ ዋይ ዚ ሶስቱንም ትይዛለች ማለት ነው። ሶስቱንም ትይዛለች ምን ላይ ከሆነች? ስፔስ ላይ ከሆነች ማለት ነው። እሺ ይሄን ምስል ተመልከቱ። ይሄን ምስል ተመልከቱ። አሁን ፒ እንበል ፒ 3 4 5 ይሄ ነው ብለን እናስብ። አሁን ይሄ ምንድነው የሚለን? በኤክስ አቅጣጫ 3 ዩኒት ሂዱ ነው የሚለን። አስዩም ይሄ 3 ነው ብለን እናስብ። 3 ማለት ነው። 4 ደግሞ በዋይ አቅጣጫ ፖዚቲቭ እዚህ ጋር ይሄንን 4 እናድርገው ማለት ነው። ሶ የመጀመሪያ ስራችን እነዚህ ሁለቱ ሎኬት እናደርጋለን 3,4 ልክ በዚህ መልኩ ማለት ነው። እዚህ ጋር ሎኬት አደረግን። እቺ ፖይንት ምንድናት? 3,4 ናት። አሁን ወደዚህ አክሲስ ደግሞ 5 ዩኒት ወደ ላይ እንወጣለን። አስዩም 5 እዚህ ጋር ነው እንበል ማለት ነው። ከዚህ ልክ ወደ ላይ እንወጣና እዚህ ጋር እንመጣለን። ሶ እቺ ፖይንት ምን ትሆናለች ማለት ነው? 3,4,5 ትሆናለች ማለት ነው። በዚህ መልኩ ሎኬት እናደርጋለን። እሺ እዚህ ጋር ብንጠየቅስ ለምሳሌ እዚች ጋር ብንጠየቅ ለምሳሌ እዚች ጋር የኤክስ ቫልዩ 1 ብትሆን እቺ ፖይንት ምን ትሆናለች? ኤክስ አክሲስ ላይ ነው ያለችው። ልብ አድርጉ 1 ሌሎቹ ምን ይሆናሉ? 0 0 ነው የሚሆኑት ማለት ነው። እዚህ ጋር እንምጣ። እዚህ ጋር ብንመጣ ይሄ 1 ቢሆን ለምሳሌ እንዴት ነው የምናስቀምጠው? ፒ እንበል ኤክስ መጀመሪያ መጻፍ አለበት። እዚህ ፖይንት ላይ የኤክስ ቫልዩ መጀመሪያ 0 ነው። ከዛ የዋይ 1 ነው። የዚህ ደግሞ 0 ይሆናል ማለት ነው። እቺን 5ን አስቀምጡ ብንባልስ እቺን ራሷን ነው እቺን ፖይንት እንዴት ማስቀመጥ እንችላለን? ፒ ኤክስ 0 ነው፣ ዋይ 0 ነው፣ እዚህ ግን 5 ነው። በዚህ መልኩ ሎኬት እናደርጋለን ማለት ነው። ሶ ወጣ ሚልና መሃል ላይ የሚሆን የሆነ ሶስቱንም የሚያማክል ከሆነ ግን ከሶስቱም የሆኑ ቫልዩዎችን እንወስዳለን። አለበለዚያ ሌሎቹን ምን ማድረግ ነው? 0 ማድረግ ይሆናል። ኤግዛምፕል 1 ሎኬት ዘ ፖይንት ፒ 1 3 4 ኢን ስፔስ ዩዚንግ ዘ ሪፈረንስ አክሲስ ኤክስ ዋይ ኤንድ ዚ ይለናል ማለት ነው። እሺ እንደዚህ እናድርግ እንግዲህ አሁን ይሄኛውን ኤክስ ብለነዋል፣ ይሄንን ዋይ ብለነዋል፣ ይሄንን ዚ ብለነዋል። በኤክስ አክሲስ ላይ ወደ ፖዚቲቭ 1 ዩኒት እንሂድ። ያ ማለት እቺ ማለት ናት። ወደ ዋይ ደግሞ 3 ዩኒት እንሂድ። ያ ማለት ይሄ ማለት ነው። ይሄ 3 ነው፣ ይሄ 1 ነው። ስለዚህ አሁን እነዚህን ሁለት ፖይንቶች እናገናኝ። ይሄ ይሆናል። ይሄን ፖይንት አገኘን ማለት ነው። እቺ ፖይንት ምንድናት? 1,3 ናት። 1,3 ኤክስ ዋይ ፕሌን ላይ ነው ያለችው። 4 ዩኒት ደግሞ ወደ ላይ እንሄዳለን፣ ወደዚህ ማለት ነው። ይሄ የዚህ ቫልዩ ስለሆነ ስለዚህ 4 ዩኒት ወደዚህ ስንሄድ እቺን እናገኛታለን። እቺን ስለዚህ የሶስቱ አማካይ ይሄንን ከፍ እናድርገው። ምን ያህል ዩኒት? 4 ዩኒት ማለት ነው። 4 ዩኒት ወደ ላይ ከፍ እናደርገውና እዚህ አካባቢ እንመጣለን። ልክ በዚህ ትይዩ ማለት ነው። በዚህ ትይዩ ሶ እቺ ፖይንት ምን ሆነች? አሁን እቺ ፖይንት ምን ሆነች? እዚህ ጋር 1,3 ያላያችሁ 1,3 ወደ ላይ ደግሞ 4 ዩኒት ሄዷል። ይሄ ያለን ማለት ነው። ስለዚህ ከዚህ ጋርችን ምን ማድረግ ነው? ከኦሪጅን ተነስተን በዚህ መልኩ ማስመር ይሆናል ማለት ነው። በዚህ መልኩ ማስመር ይሆናል። እሺ ያው እዚህ ጋር የተሻለ ምስል አለ። እቺ 1 ናት፣ እዚህ ጋር እቺ 3 ናት። መጀመሪያ እነዚህን አገናኘናቸው። ከዛስ 4 ዩኒት ደግሞ እቺ 4 ናት። 4 ዩኒት ደግሞ ከዚህ ወደ ላይ ሄደን ማለት ነው። ስለዚህ እዚህ ፖይንት ላይ ደረስን። ከኦሪጅን ተነስተን በዚህ መልኩ ይሄንን እንስላለን ማለት ነው። ሶ ፖይንት ፒ እቺ ትሆናለች። Exercise 5.10 locate each of the following points in space using reference axis x, y and z. You may use the same or different coordinate system in each case ማለት ነው። እንደፈለጋችሁ እየቀያየራችሁ መጠቀም ትችላላችሁ፣ አለበለዚያ ተመሳሳይ መጠቀም ትችላላችሁ ማለት ነው። እሺ ይሄን እንደዚህ ላስምር፣ ይሄንን y ልበለው፣ ሌላ ይሄን እንደዚህ ላስምር፣ ይሄንን x ልበለው፣ ቨርቲካሊ ደግሞ ይሄንን ላስምር፣ ይሄንን ዚ ልበለው ማለት ነው። ዚ ልበለው። እሺ በኤክስ አክሲስ ላይ 2 ዩኒት
1 2 እቺ ትሆናለች ማለት ነው። በዋይ አክሲስ ላይ ደግሞ 1 እቺ ማለት ናት። ስለዚህ እነዚህ ሁለቱን እናገናኛቸው በዚህ መልኩ እቺን አገኘን። እቺ ፖይንት ምንድናት ማለት ነው? እቺ ፖይንት 2,1 ናት። 2,1 ማለት ነው። አሁን ወደዚህ አክሲስ ደግሞ 2 ዩኒት ሂዱ ይለናል። ስለዚህ 1 ዩኒት 2 ዩኒት ማለት ነው። ስለዚህ ይሄንን ወደ ላይ ኤክስቴንድ እናድርገው። ይሄንን እንደዚህ እናርዘመው ወደ ላይ እዚህ ጋር እስኪደርስ ማለት ነው። ስለዚህ ከዚህ ከኦሪጂን እንነሳና በዚህ መልኩ ወደዚህ እናሰምራለን ማለት ነው። ስለዚህ እቺ ፖይንት ፒ ትሆናለች። እሺ ቢ ላይም በተመሳሳይ ይሄ እንደዚህ ላስምር፣ ይሄንን እንደዚህ ላስምር፣ ይሄን ደግሞ እንደዚህ ላስምር ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ዚ ነው። አሁን ተመልከቱ ኤክስ ምንድናት? ኔጌቲቭ ናት። ስለዚህ ወደ ኋላ ነው የሚሄደው ማለት ነው። 1 2 3 እቺ ኔጌቲቭ 3 ትሆናለች ማለት ነው። ኔጌቲቭ 3 ዋይ ስንት ነው? 5 ነው። 1 2 3 4 5 ይሄ 5 ይሆናል ማለት ነው። ሶ መጀመሪያ እነዚህ ሁለቱን እናገናኝ። እነዚህ ሁለቱ የሚገናኙበትን ቦታ እቺን ቦታ ሎኬት እናርጋት። እቺ ምን ትሆናለች? -3,5 ትሆናለች ማለት ነው። አሁን ከዚህ በኋላ 4 ዩኒት ወደ ላይ ውጡ ይለናል። ወደዚህ አክሲስ ማለት ነው። ወደዚህ አክሲስ። ስለዚህ እቺን 1 2 3 4 እንበላት። እቺን ፖይንት ማለት ነው። ከዚህ 4 ዩኒት ወደ ላይ እንወጣለን። ከዚህ ጋር ስትሬት እስኪመጣልን ድረስ ማለት ነው። እቺ እቺ ምን ትሆናለች? ፖይንት ኪው ትሆናለች። -3 5 4 እቺ ትሆናለች ማለት ነው። ከዚህ በኋላ ምን እናርግ? ከኦሪጂን እስከ ፒ ድረስ የሆነ መስመር እናሳምራለን ማለት ነው። በዚህ መልኩ እናሳምራለን። ይሄ ይሆናል ማለት ነው። ይሄኛው ኢሜጅ የተሻለ ቪዥዋላይዜሽን የሚሰጣችሁ ከሆነ ይሄንን ተመልከቱት። እሺ ሲ ላይ ደርሰናል። አሁንም በተመሳሳይ እንደዚህ እናርግ። ይሄ ኤክስ ይሆናል ፖዚቲቭ ኤክስ ማለት ነው። ይሄ ዋይ ይሆናል ፖዚቲቭ ዋይ። ይሄኛው ደግሞ ኔጌቲቭ ፖዚቲቭ ዚ ይሆናል ማለት ነው። ዚ ፖዚቲቭ ማለት ነው። እሺ አሁን እናስቀምጥ እንግዲህ ኤክስ ላይ 2 ዩኒት ወደ ቀኝ መሄድ 1 2 ይሄ ምን ይሆናል? 2 ወደ ዋይ ደግሞ ስንመጣ ይሄ ኔጌቲቭ 2 ነው። ስለዚህ ወደ ኋላ 2 ዩኒት እንሄዳለን። አሁንም 1 2 ማለት ነው። ከዚህ በኋላ እነዚህን ሁለት ፖይንቶች እናገናኛለን። እንደዚህ ኤክስቴንድ እናርግ፣ ይሄን እንደዚህ ኤክስቴንድ እናርግ። ይሄ ምን ይሆናል ማለት ነው? 2,-2 ይሆናል ማለት ነው ይሄ ፖይንት። ከዚህ በኋላ 3 ዩኒት ወደ ላይ እንሄዳለን ፖዚቲቭ ስለሆነ ማለት ነው። እዚህ ጋር 1 2 3 እቺ 3 ትሆናለች ማለት ነው 3። ስለዚህ ይሄንን ወደ ላይ ኤክስቴንድ እናርገው የት እስክንደርስ ማለት ነው? እዚችኛዋ ላይ እስክንደርስ ማለት ነው። ስለዚህ እቺ ፖይንት አር ትሆናለች። ፖይንት አር 2 -2 3 ማለት ነው። አሁን ከዚህ ከኦሪጂን እንነሳና በዚህ መልኩ ይሄንን እናስቀምጣለን። ስለዚህ ይሄ ላይን ምን ያሳየናል ማለት ነው? ይሄን ቬክተር ያሳየናል ማለት ነው ከኦሪጂን የተነሳ። እሺ ዲ ላይ ደርሰናል። አሁንም ተመሳሳይ መንገድ ነው የምንጠቀመው። ይሄንን ኤክስ ልበለው ፖዚቲቭ አቅጣጫ ማለት ነው። ይሄንን ዋይ ፖዚቲቭ አቅጣጫ ማለት ነው። ይሄን ደግሞ ዚ ልበለው ኔጌቲቭ ፖዚቲቭ አቅጣጫ ማለት ነው። ፖዚቲቭ አቅጣጫ አሁን ሎኬት ማድረግ እንጀምር። እሺ በኤክስ አክሲስ ላይ 2 ዩኒት ወደ ፖዚቲቭ ማለት ነው 1 2 ይሄ ያለን። ኦኬ ይሄንን 2 ልበለው። እንደገና ዋይን ተመልከቱ -1/2 ይለናል። ይሄኛውም ፖዚቲቭ ስላልነው እዚች አካባቢ ይሆናል ማለት ነው። -1/2 ልበለው። ይሄንን ሁለቱን እናገናኝ። ይሄ እንደዚህ ኤክስቴንድ አረኩ። ከዛ ከዚህ ጋር አገኘ። እቺ ምን ትሆናለች ማለት ነው? 2,-1/2 ትሆናለች ማለት ነው እቺ ፖይንት። ከዚህ በኋላ 4 ዩኒት ወደ ታች ሂዱ ይለናል። ኔጌቲቭ ዚ አክሲስ ወደ ታች ማለት ነው። 1 2 3 4 ይሄ ኔጌቲቭ 4 ቢሆን ማለት ነው። ከዚህ በኋላ ምን እናርግ? ወደ ታች መውረድ 4 ዩኒት ወደ ታች እንወርዳለን። እዚህ መጣን። ከዛ ይሄ ከዚህ ጋር ይገናኛል። እቺ ፖይንት ኤስ ትሆናለች ማለት ነው። ፖይንት ኤስ 2 -1 ሁለተኛ -4 -4 ይሄ ይሆናል ማለት ነው። አሁን ከዚህ ጋር እንነሳለን። ከኦሪጂን እንደዚህ እናሰምራለን ማለት ነው። ይሄ
ምን ይሆናል? ቬክተር ኤስ ይሆናል። እቺ ፖይንት ደግሞ እዚች ጋር ያለችዋ ፖይንት ኤስ ትሆናለች። እሺ ኢ ላይ ደግሞ ተመልከቱ። ይሄ 0 ነው፣ ይሄ 0 ነው፣ ይሄ -4 ነው። ስለዚህ እንደዚህ እናድርግ እንግዲህ እንደዚህ እናድርግ። እሺ ይሄኛውን ኤክስ እንበለው፣ ኤክስ ዋይ ዚ እንበለው። አሁን 0 0 ሁለቱ ምንድናቸው? ኤክስ እና ዋይ 0 0 ኦሪጅን ላይ ናቸው ማለት ነው። የዚህን ስናይ ግን 4 ዩኒት ወደ ታች ሂዱ ይለናል። ስለዚህ 1 2 3 4 ሰሙዌር እዚህ አካባቢ ማለት ነው። ይሄ -4 ቢሆን ሎኬት የምናደርገው ፖይንት ይሄ ይሆናል ማለት ነው። እቺን ፖይንት እንዴት እንገልጻታለን? ቲ እንበል 0 0 -4 ይሆናል ማለት ነው። ምናልባት ቬክተር ፎርሙን ማሳየት ካስፈለገ ደግሞ እንደዚች አድርገን ቀስት እናስቀምጣለን። ከዛ በተረፈ ፖይንት ቲ ግን እቺ ፖይንት ትሆናለች ማለት ነው። እሺ ኤፍ ላይ ደግሞ ተመልከቱ። ዋይ ምንድነው? -4 ነው። እሺ እንደዚህ እናርግ፣ እንደዚህ እናርግ፣ ይሄ እንደዚህ እናርግ። እቺ ምን ትሆናለች? ኤክስ ዋይ ዚ። እሺ ኤክስ ኦሪጅን ላይ ነው፣ ኤክስ ኦሪጅን ላይ ነው። ዋይ ደግሞ -4 ዩኒት፣ ያ ማለት ወደዚህ አቅጣጫ ማለት ነው። 1 2 3 4 ሰሙዌር እዚህ አካባቢ ይሆናል ማለት ነው። እንግዲህ ይሄም ፖዚቲቭ፣ ይሄም ፖዚቲቭ፣ ይሄም ፖዚቲቭ አድርገን ወስደን ማለት ነው። እቺ -4 ናት፣ -4 ናት ማለት ነው። ወደ ላይ ምን ያህል እንሂድ ወይ ወደ ታች በምን ያህል እንሂድ? ምንም ያክል መሄድ አይጠበቅብንም። ለምን? 0 ስለሆነ ማለት ነው። ስለዚህ እቺ ፖይንት ምን ትሆናለች? ፖይንት ኪው ትሆናለች። 0 -4 0 ይሆናል ማለት ነው። እቺ ፖይንት በዚህ ትወከላለች ማለት ነው። ቬክተር ፎርሙን ማሳየት ካስፈለገ ደግሞ ቬክተር ከኦሪጅን የሚነሳ ማለት ነው ይሄንን ይመስላል። ቬክተርስ ኢን ስፔስ አክቲቪቲ 5.9 how do you represent a vector on a plane? ፕሌን ለምሳሌ ኤክስ ዋይ ፕሌንን እንደዚህ ኮንሲደር ብናደርግ ከኦሪጅን ተነስተን እስከሆነች ፖይንት ድረስ ይሄ ለምሳሌ ፖይንት ኤክስ ኮማ ዋይ ልበለው። ሶ ይሄ ላይን ምን ያሳየኛል? ይሄ ላይን ቬክተር፣ ይሄ ፖይንት ፒ ቬክተር መሆኑን ያሳየኛል ማለት ነው። ከኦሪጅን ተነስቶ እስከ ተርሚናል ፖይንት ፒ ኤክስ ዋይ ድረስ ዳይሬክትድ የሆነ ቬክተር መሆኑን ያሳየኛል። ስለዚህ ባጭሩ ቬክተርን እንዴት ነው የምናሳየው ማለት ነው? በዳይሬክትድ ላይን ሴግመንት ወይም በአሮ ነው የምናሳየው ማለት ነው። በአሮ ወይም በዳይሬክትድ ላይን ሴግመንት በዚህ መልኩ ማለት ነው። እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል ማለት ነው። ሶ ይሄ ኦሪጅን ነው። ይሄንን ምን ልንለው እንችላለን? ቬክተር ኦፒ ከኦሪጅን ተነስቶ እስከ ፒ ድረስ ዳይሬክትድ የሆነ ማለት ነው። በዚህ መልኩ እንገልጻለን። ሌላ ማግኒቲዩድ፣ እቺ እዚህ ጋር ያለችው ቀስት ዳይሬክሽን ነው የምታሳየኝ። ይሄ ርዝመት ከዚህ አንስቶ እዚህ ድረስ ያለው ይሄ ርዝመት ደግሞ ምን ያሳየናል? ማግኒቲዩድ ያሳየናል። ማግኒቲዩድ ይሄን ያሳየናል ማለት ነው። እቺ አሯ ደግሞ ዳይሬክሽን ታሳየናለች። ዳይሬክሽን፣ ምክንያቱም ቬክተር ዳይሬክሽን እና ማግኒቲዩድ እና በዳይሬክሽን ነው የሚገለጸው። ለምሳሌ ይሄንን ውሰዱ። ያው ቬክተር በምን ይገለጻል? በዳይሬክትድ ላይን ሴግመንት ዳይሬክሽን አለው ማለት ነው፣ ወይም በአሮ ማለት ነው። ልክ በዚህ መልኩ በዚህ መልኩ በዚህ ይገለጻል። እቺ አሯ ዳይሬክሽን ታሳየናለች። ይሄ ከዚህ እስከዚህ ያለው ደግሞ ምን ያሳየናል ማለት ነው? ማግኒቲዩዱን ያሳየናል። ሶ ይሄ ምን ልንለው እንችላለን? ቬክተር ኦፒ ልንለው እንችላለን። ከኦ ተነስቶ ወደ ፒ ስለሄደ ማለት ነው። በዚህ ኦር ደግሞ አር ልንለው እንችላለን። በአንድ ፊደልም ልንገልጸው እንችላለን። በዚህ መልኩ ማለት ነው፣ በአንድ ፊደል። how do you represent the magnitude of a vector? ያው ሌንግዝ ነው ይሄ። ለምሳሌ አሁን ይሄንን የሆነ ቬክተር ፒ ብንለው ኤክስ ኮማ ዋይ፣ ተመልከቱ እቺ ፖይንት በዚህ አቅጣጫ ኤክስ ዩኒት መተናል ማለት ነው። በዚህ አቅጣጫ ደግሞ ዋይ ዩኒት መተናል ማለት ነው። ይሄ ዋይ ይሆናል። ስለዚህ ይሄ አር ቢሆን ቬክተር አር ቢሆን ማለት ነው የዚህ ማግኒቲዩድ በዚህ መልኩ ይገለጻል። ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ብለን በዚህ መልኩ እንገልጻለን ማለት ነው። ግራፊካሊ እንዴት ነው የምናሳየው? ይሄ ላይን ራሱ ከዚህ አንስተን እዚህ ድረስ ያለው ይሄ ሌንግዝ ምኑን ያሳየናል? ማግኒቲዩዱን ያሳየናል ማለት ነው። ሌላ ለምሳሌ ሌላ ቬክተር በዚህ መልኩ ቢኖረን ምን ማለት እንችላለን? እዚህኛው ማግኒቲዩድ ከዚህኛው አንጻር ምንድነው? አነስተኛ ነው ማለት እንችላለን። ለምን? ርዝመቱ አነስ ስላለ።
ለምሳሌ ይሄንን ብንወስድ ተመልከቱ፣ ከዚህ እስከዚህ 3 ዩኒት መተናል። ወደ ላይ ደግሞ ስንት ዩኒት መተናል? 2 ዩኒት መተናል ማለት ነው። ይሄ ምኑን ያሳየናል? ይሄ ማግኒቲዩዱን ያሳየናል ማለት ነው። ሶ ማግኒቲዩድ ኦፍ ቬክተር አር ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እንላለን 3 ስኩዌር ፕላስ 2 ስኩዌር ማለት ነው። ለምን? ከኦሪጅን ስለተነሳ። ሶስተኛ ጥያቄ ሃው ዱ ዩ ኤክስፕረስ ዘ ቬክተር፣ ይሄን ቬክተር ማለት ነው እሱም ከኦሪጅን የተነሳ ነው ዩዚንግ ዘ ስታንዳርድ ዩኒት ቬክተርስ አይ ኤንድ ጄ። ይሄ ያለን እንበል፣ ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። ስለዚህ ይሄን ፖይንት ፒ ኤክስ ኮማ ዋይ ብንለው ማለት ነው ይሄ ኦሪጅን ነው። ኦሪጅን 0 0 ማለት ነው። ሶ አይ ምንድነው የሚያሳየን? አይ የኤክስን አቅጣጫ ነው የሚያሳየን፣ ጄ ደግሞ የዋይን አቅጣጫ ነው የሚያሳየን ማለት ነው። ስለዚህ ይሄንን ቬክተር ከኦሪጅን የተነሳው ቬክተር ኦፒ ብለን ብንወክለው እኩል ይሆናል፣ ኦር በአንድ ፊደልም መግለጽ እንችላለን። ፒ ብለን ብንወክለው እኩል ይሆናል ኤክስ እንላለን። በምን አቅጣጫ? በኤክስ አቅጣጫ። እንግዲህ እዚህ ጋር ይሄ ኤክስ ስለሆነ ነው እንጂ 2 3 ሊሆን ይችላል ማለት ነው። በምን አቅጣጫ? በኤክስ አቅጣጫ መሆኑን እቺ አይ ትጠቁመናለች ማለት ነው። ኤክስ ኢን ዘ አይ ዋይ ኢን ዘ ጄ ይሄ ይሆናል ማለት ነው። የተሰጠን ለምሳሌ 6.7 ቢሆን ምን እናደርጋለን ማለት ነው? 6i ፕላስ 7j ብለን በዚህ መልኩ ማሳየት እንችላለን። 6 ዩኒት በፖዚቲቭ ኤክስ አቅጣጫ፣ 7 ዩኒት በፖዚቲቭ ዋይ አቅጣጫ ማለት ነው። ወይም 6i ማይነስ 8j ቢሆን 6 ዩኒት በፖዚቲቭ ዋይ ኤክስ አቅጣጫ፣ እንደገና 8 ዩኒት በኔጌቲቭ ዋይ አቅጣጫ የሚለውን መረጃ ይሰጠናል ማለት ነው። From activity 5.9 you have observed that the vector OP can be named using a single letter. በሲንግል ሌተር ልንወክለው እንችላለን ማለት ነው። ልክ በዚህ መልኩ አር ልንለው እንችላለን። xi ፕላስ yj በፈለግነው ፊደል ልንወክለው እንችላለን ማለት ነው። የግድ 2 ፊደል መሆን አይጠበቅበትም። just as you worked with vectors on a plane xy plane ላይ ማለት ነው። xy plane ላይ እንዴት ነበር የሰራ ነው? ኢኒሻል ፖይንት ይኖረናል፣ እንዲሁም ተርሚናል ፖይንት ይኖረናል። ያ ማለት ከዚህ ከሆነ ቦታ ለምሳሌ ከዚህ ተነስቶ እዚህ የመጣ የሆነ ቬክተር ቢኖር እዚህ ይሄ ተርሚናል ነው። እዚህ ጋር px ኮማ y ይኖረናል፣ እዚህ ጋር x ኖት ኮማ y ኖት ይኖረናል ማለት ነው። ወደ ፖዚሽን ቬክተር ለመቀየር ምን እናደርግ ነበረ? ከተርሚናሉ ላይ ኢኒሻሉን እንቀንስ ነበረ። You can handle vectors in 3-dimensional spaces with the help of the coordinates of the ተርሚናል ፖይንትስ። ልክ በተመሳሳይ ማለት ነው። ተርሚናል ፖይንቶቹን ከኦሪጅን ከተነሳ፣ ከኦሪጅን ካልተነሳ ደግሞ ምን እናደርጋለን? አቀናንሰን ወደ ኦሪጅን እናመጣዋለን ማለት ነው። ሶ ዞሮ ዞሮ ተርሚናል ፖይንቶችን እንጠቀማለን። ናው ሌት ዘ ኢኒሻል ፖይንት ኦፍ ኤ ቬክተር ኢን ስፔስ ቢ ዘ ኦሪጅን። አሁን ኢኒሻሉ ምን ላይ ቢሆን ነው ያለን? ኦሪጅን ላይ ቢሆን የተባልነው ማለት ነው። ኦሪጅን ኦፍ ዘ ኮኦርዲኔት ሲስተም ኤንድ ሌት ኢትስ ተርሚናል ፖይንት ቢ አት px, y, z as shown in figure 5.30 እንግዲህ ይሄ ያለ ማለት ነው። x y z ይሄ ያለ እንበል። ፖይንት p somewhere አለ ማለት ነው። x, y, z ተርሚናሉ ማለት ነው። ይሄ ተርሚናሉ ማለት ነው። ስለዚህ ከኦሪጅን ተነስተን ወደ ዛ ፒ ምን ማሳየት እንችላለን ማለት ነው? ቬክተርን ማሳየት እንችላለን። ከኦሪጅን ተነስተን ወደ ፖይንት ፒ በቀስት ምን በማድረግ ማለት ነው? በማሳየት በዚህ መልኩ ማለት ነው። አሁን እዚህ ጋር ተመልከቱ እንግዲህ እዚህ ኤክስ አለን፣ እዚህ ዋይ አለን፣ እዚህ ዚ አለን ማለት ነው። አሁን አርቢትራሪ ኤክስ ኮማ ዋይ ዚን ብንወስድ ምን እንደሚሆነው ማለት ነው? በኤክስ አቅጣጫ ኤክስ ዩኒት፣ በዋይ አቅጣጫ ዋይ ዩኒት፣ በዚህ ዩኒት ደግሞ ዚ ዩኒት ማለት ነው። የሆነ ቦታ ላይ ይሄንን እናስቀምጠው። ከዛ ምን እናደርጋለን? ኢኒሻል ፖይንቱ ኦሪጅን ላይ ነው ተብለናል። ከኦሪጅን ተነስተን ወደዛ ፖይንት መስመር እናሰምራለን። ከዛችን አሮ እናሳያለን። ለምን? ቬክተር ስለሆነ ማለት ነው። ዜን ዘ ቬክተር ኦፒ ካን ቢ ኤክስፕረስድ አዝ ዘ ሰም ኦፍ ኢትስ 3 ኮምፖነንትስ። ያ ማለት ምን ማለት ነው? ፒ ኦር ኦፒ ኢዝ ኢኳልስ ቱ የነበረው ምንድነው? ፒ ኤክስ ዋይ ዚ ይሄን የነበረው ኤክስ ኢን ዘ አይ ፕላስ ዋይ ኢን ዘ ጄ ፕላስ ዚ ኢን ዘ ኬ። እቺ ናት አዲስ የመጣችው ማለት ነው። እነዚህ ምን ያሳያሉ? አቅጣጫ ያሳያሉ ማለት ነው። ኢን ዘ ዳይሬክሽን ኦፍ ኤክስ
ዋይ ኤን ዚ ማለት ነው። ኦፒ ቬክተር ኦፒ ማለት ነው ኤክስ አይ ፕላስ ዋይ ጄ ፕላስ ዜድ ኬ ብለን በዚህ መልኩ ልናስቀምጠው እንችላለን። እንግዲህ አሁን 3 ዳይሜንሽናል ስለሆነ አይ ይሄን ቫልዩ ይዛል 1,00 ጄስ 0,1,0 ይሆናል ማለት ነው። ኬስ 0,0,1 ይሆናል ማለት ነው። ሶ are standard units in the direction of the positive x, positive y and positive z axis respectively ማለት ነው። እንግዲህ ከዚህ በፊት የነበረው ላይ ታስታውሳላችሁ አይ ብለን 1,0 ነበር ያልነው፣ ጄ ብለንስ 0,1 ነበር ያልነው ማለት ነው። አሁን ግን 3 ስለሆኑ አዲሽናል እነዚህ ይመጣሉ ማለት ነው። እነዚህ do you observe that the vector OP ከኦሪጅን ወደ ፒ ዳይሬክት የተደረገ ማለት ነው is the sum of the 3 perpendicular vectors OC vector OC vector OB and vector OD። ይሄ ማለት ምን ማለት ነው? ይሄ ቬክተር OP እንዴት ሊገለጽ ይችላል ማለት ነው? እዚህ ጋር ነው ያለው ተመልከቱ። ከዚህ ይሄን ያክል አቅጣጫ ይሄን ያክል ዩኒት፣ ከዚህ ይሄን ያክል ዩኒት፣ ከስር ወደ ላይ ደግሞ ይሄን ያክል ዩኒት ሄደናል ማለት ነው። በኤክስ አቅጣጫ ይሄን ያክል፣ በዋይ አቅጣጫ ይሄን ያክል፣ በዚህ አቅጣጫ ደግሞ ይሄን ያክል ማለት ነው። ስለዚህ ቬክተር OC ፕላስ ቬክተር OB ፕላስ ቬክተር OD ተብሎ በዚህ መልኩ ሊገለጽ ይችላል ማለት ነው። ኤግዛምፕል 2 if the initial point of a vector in space is at the origin ኢኒሻሉ የት ነው ማለት ነው? ኦሪጂን ላይ ነው ይለናል። እንደገና ተርሚናል ፖይንቱ ደግሞ እዚህ ጋር ነው ይለናል። ተርሚናል ፖይንቱ እዚህ ጋር ነው። show the vector using a coordinate system and identify its 3 perpendicular components in the direction of the 3 axes ይለናል ማለት ነው። እዩ እንግዲህ ይሄ ያለን ሌላ ይሄ ያለን ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ዚ ነው ማለት ነው። አሁን ኢኒሻሉ 0 ነው ማለት 0 0 0 ይሄ ይሆናል ማለት ነው። ኦ ብንለው ይሄንን ቬክተር ኦፒ ከኦ ተነስቶ ወደ ፒ ሄደ ማለት ነው። ምን እናደርጋለን? በማቀናነስ ነው የምናገኘው። 4 ሲቀነስ 0 6 ሲቀነስ 0 5 ሲቀነስ 0 ምን ይሰጠናል? ራሱ 4 6 5 ይሄን ይሰጠናል ማለት ነው። ይሄን ይሰጠናል። አሁን ይሄንን ሎኬት እናድርግ እስኪ። በኤክስ አቅጣጫ 4 ዩኒት፣ እነዚህ ፖዚቲቭ ናቸው። ስለዚህ 1 2 3 4 እዚህ መጣን ማለት ነው። ይሄ 4 ነው። ዋይ 6 1 2 3 4 5 6 ሳሙኤል እዚህ አካባቢ ቢሆን እነዚህ ሁለቱን እናገናኛለን ማለት ነው። መጀመሪያ በዚህ መልኩ ከዛስ 5 ዩኒት ደግሞ ወደ ላይ እንሄዳለን። 1 2 3 4 5 እዚህ አካባቢ ቢሆን ማለት ነው። ስለዚህ ከዚህ እዚህ እናገናኛለን ማለት ነው። ይሄ ቬክተር ምን ይሆናል ማለት ነው? ቬክተር ኦፒ ይሆናል ማለት ነው። ቬክተር ኦፒ እቺ ፖይንት ምን ትሆናለች? ፖይንት ፒ ናት። 4 6 5 ናት ማለት ነው። በዚህ መልኩ ማሳየት እንችላለን። እሺ ይሄን ፖይንት በአይጄኬ እንዴት አድርገን ማሳየት እንችላለን? እንደዚህ ተመልከቱ። 4 6 5 ይሄ አለ። ይሄ ማለት ምን ማለት ነው? 4 ኢን ዘ አይ ፕላስ 6 ኢን ዘ ጄ ፕላስ 5 ኢን ዘ ኬ ማለት ነው። ይሄ ማለት ነው። ኦር ደግሞ ይሄ እንዴት ማሳየት እንችላለን? 4 0 0 ፕላስ 0 6 0 ፕላስ 0 0 6 ይሄ ይሆናል ማለት ነው። ይሄ ኤክስ አክሲስን ያሳየናል፣ ይሄ ዋይ አክሲስን ያሳየናል፣ ይሄ ደግሞ ዚ አክሲስን ያሳየናል ማለት ነው። ልክ ከዚህ በፊት እንደሰራ ነው። 4ን ኮመን ብንወስድ ለመጀመሪያው 4 ኢንቱ 1 0 0 ይሆናል። ፕላስ እዚህ ጋር ደግሞ 6ን ኮመን ብንወስድ 6 ኢንቱ 0 1 0 ይሆናል ማለት ነው። ፕላስ እዚህኛው ላይ 5ን ኮመን ብንወስድ እቺ 5 ናት። 5ን ኮመን ብንወስድ 0 0 1 ይሆናል ማለት ነው። ስለዚህ ከዚህ ላይ ተመልከቱ። እዚህ ጋር 4 አለኝ 4 ልበል 1 0 0 ማለት ደግሞ አይ ማለት ነው። ፕላስ እዚህኛውስ ላይ 6 ኮመን ወስደናል። 0 1 0 ማለት ደግሞ ጄ ነው። ፕላስ እዚህ ጋር 5ን ኮመን ወስደናል 5 እንበል 0 0 1 ማለት ደግሞ ኬ ነው ማለት ነው። በዚህ መልኩም ይገለጻል። ማግኒቲዩድ ኦፍ ኤ ቬክተር
at the beginning of the discussion about vectors in space, it was mentioned that a vector is usually represented by an arrow, where the arrow head indicates the direction. የአሮ ሄድ ምንድነው የሚያሳየን? አቅጣጫውን ነው። ለምሳሌ ይሄ ቢሆን ይሄ ምኑን ያሳየናል? አቅጣጫውን ያሳየናል ማለት ነው። እንደዚህ ቢሆን ይሄ አቅጣጫውን ያሳየናል ማለት ነው። and the length of ባርጉ ምኑ the length of the arrow represents the magnitude of the vector ማለት ነው። በጣም ረጅም ከሆነ ማግኒቲዩዱ ትንሽ ነው ማለት ነው። አነስተኛ ከሆነች ደግሞ ማግኒቲዩዷ ምንድናት? ትንሽዬ ናት ማለት ነው። ስለዚህ አሮ አቅጣጫ ያሳየናል፣ ርዝመቱ ደግሞ ማግኒቲዩድ ያሳየናል ማለት ነው። thus to find the magnitude of a vector it will be sufficient to find the distance between the initial and the terminal point of the vector in the coordinate space ማለት ነው። ስለዚህ ኢኒሻል ፖይንት ካወቅን እንዲሁም ደግሞ ተርሚናል ፖይንት ካወቅን ማግኒቲዩዳችንን ዲተርማይን ማድረግ እንችላለን። ኤግዛምፕል 3 if the initial point of a vector is at the origin ማለት 0 0 0 ይሄ ማለት ነው of the coordinate space the terminal point is at እዚህ ላይ ማለት ነው then find the magnitude of the vector OP ይለናል ማለት ነው። ስለዚህ ሁሉ ጊዜ እንደተለመደው ምንድነው የምናደርገው ማለት ነው? ማቀናነስ 3 ሲቀነስ 0 OP ማለት ነው። የኦፒ ምን ይሆናል? 3 ሲቀነስ 0 2 ሲቀነስ 0 2 ሲቀነስ 2 ራሱ ይሆናል ኦሪጅን ላይ ስለሆነ ማለት ነው። ስለዚህ 3,2,2 ይሆናል ማለት ነው። አሁን የኦፒ ማግኒቲዩድ እኩል ይሆናል የዚህ ቬክተር ማለት ነው እኩል ይሆናል ልክ ከዚህ በፊት እንሰራ እንደነበረው እያንዳንዱን ስኩዌር እናደርጋለን 3 ስኩዌር ፕላስ 2 ስኩዌር ፕላስ 2 ስኩዌር እናደርጋለን። ይሄ እኩል ይሆናል 3ን ስኩዌር ስናደርገው 9 ነው። 2 ስኩዌር 4 ነው። 2 ስኩዌር 4 ይሆናል። ስለዚህ ማግኒቲዩድ ኦፍ ቬክተር ኦፒ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ 17 ይሆናል። ኖት አሁን ኢኒሻል ፖይንቱ ኦሪጅን ላይ የሚሆን ከሆነ እና ተርሚናል ፖይንቱ ደግሞ ኤክስ ዋይ ዚ ከሆነ የቬክተር ዩ ማግኒቲዩድ ምን ይሆናል ማለት ነው? ሲምፕሊ ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ዚ ስኩዌር ይሆናል ማለት ነው። ነገር ግን ኢኒሻል ፖይንቱ ከኦሪጅን የተለየ ከሆነ x1 y1 z1 ከሆነና ተርሚናል ፖይንቱ ደግሞ x2 y2 z2 ከሆነ ምን እናደርጋለን? የማቀናነስ ስራ ነው የምንሰራው ማለት ነው። ከተርሚናሉ ላይ ኢኒሻሉን x2 x1 ከዛ ይሄንን ስኩዌር ማድረግ y2 1 ስኩዌር ማድረግ z2 z1 ስኩዌር ማድረግ ማለት ነው። በዚህ መልኩ ማግኒቲዩዱን ዲተርማይን ማድረግ እንችላለን ማለት ነው። ኤክሰርሳይዝ 5.11 ካልኩሌት ዘ ማግኒቲዩድ ኦፍ ኢች ኦፍ ዘ ፎሎዊንግ ቬክተርስ ይለናል። ማግኒቲዩድ ነው የተባልነው። እንግዲህ ይሄንን ምን እንበለው? ዩን በለው እስቲ ቬክተር ዩን በለው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ እንላለን። ከዛስ አንዷን እቺን ስኩዌር ማድረግ -1 ስኩዌር ፕላስ 2 ስኩዌር ፕላስ 0 ስኩዌር ይሄ እኩል ይሆናል ስኩዌር ሩት ኦፍ -1 ስኩዌር 1 ነው። 2 ስኩዌር 4 ነው። 0 ያው 0 ነው። ስለዚህ ከዚህ ላይ ምን እናገኛለን? ስኩዌር ሩት ኦፍ 5 ይሆናል ማለት ነው። እሺ ቢ ይሄንን ቬክተር ዩን በለው። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ስኩዌር ሩት ኦፍ 2 ስኩዌር ሲደመር 1 ስኩዌር ሲደመር -1 ስኩዌር ይሄ ይሆናል ማለት ነው። ስለዚህ ከዚህ ላይ ስንት እናገኛለን? ስኩዌር ሩት ኦፍ 6 እናገኛለን። ምክንያቱም 2 ስኩዌር ስንት ነው? 4 ይሆናል ፕላስ 1 ስኩዌር 1 ነው። -1 ስኩዌር 1 ነው። ይሄን ደምሩት 6 ይመጣል ስኩዌር ሩት ኦፍ 6። እሺ አሁንም ይሄንን ቬክተር ዩን በለው። ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል 1/2 ስኩዌር ፕላስ 3/4 ስኩዌር ፕላስ 4/5 ስኩዌር ይሆናል ማለት ነው። ስኩዌር ይሆናል። እሺ ይሄን እናቃለው እስኪ 1/2 ስኩዌር ሲደረግ 1/4 ነው የሚሆነው። 3/4 9 16 ይሆናል። 4/5 16 25 ይሆናል። ስለዚህ እዚህ ጋር ኤልሲኤም ስንት እንውሰድ? 400 እንውሰድ። 400 እንውሰድ ኤልሲኤም 400 ሲካፈል ለ4 100 ጊዜ 100 ሲባዛ በ1 100 ይሆናል። ፕላስ 400 ሲካፈል ለ16 25 ጊዜ 25 ሲባዛ በ9 225 ይሆናል። 400 ሲካፈል ለ25
16 ጊዜ ይደርሳል። 16 በ16 256 ይሆናል። 256 ይሆናል ማለት ነው። 256 የላይኛውን ስንደምረው ስንት ይመጣል? 581 ይመጣል። 256 225 1 8 4 እዚች ጋር 100 አለች። ሲደመር 100 5 81 ይሆናል ማለት ነው። ማግኒቲዩድ ኦፍ ቬክተር u እኩል ይሆናል ስኩዌር ሩት ኦፍ 581 ኦቨር ከስር ስንት አለን? 400 አለን ማለት ነው። 400 ሶ ይሄ እኩል ይሆናል 581 ባለበት ይቀመጥ። ይሄ 400 ከስኩዌር ሩት ውስጥ 20 ሆኖ ይወጣል ማለት ነው። ሁለተኛ ጥያቄ ሜክ ኤ 3 ዳይሜንሽናል ስኬች ሾዊንግ ኢች ኦፍ ዘ ፎሎዊንግ ቬክተርስ ዊዝ ኢኒሻል ፖይንት አት ዘ ኦሪጂን ይለናል ማለት ነው። ይሄንን እንዴት መጻፍ እንችላለን? በዚህ መልኩ መጻፍ እንችላለን። 3 1 4 በዚህ መልኩ መጻፍ እንችላለን። ኮኤፊሸንቶቹን የወሰድነው ማለት ነው። 3 1 4 ከዚህ በኋላ ምን እናርክ? ኤክስ ዋይ ፕሌን ላይ ማስቀመጥ ማለት ነው። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ዚ ነው። ፖዚቲቭ 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 ማለት ነው። እሺ በኤክስ አቅጣጫ 3 ዩኒት እንሂድ። 1 2 3 ስለዚህ እዚህ ጋር ይሄንን 3 እንበለው ማለት ነው። በዋይ 1 ዩኒት እቺ ይሄን 1 እንበለው ማለት ነው። እነዚህ ሁለቱን ፖይንቶች እናገናኝ። ይሄንን አገኘን ማለት ነው። ይሄ ምን ይሆናል? 3,1 ነው። ይሄ አሁን 4 ዩኒት ወደ ላይ እንወጣለን። 1 2 3 4 እቺ 4 ትሆናለች ማለት ነው። ስለዚህ ይሄንን ከዚህ ኤክስቴንድ እናድርገው ሲመጣን ማለት ነው። እቺ ፖይንት ምን ትሆናለች? 3 1 4 ይሄ ይሆናል ማለት ነው። ተርሚናል ፖይንት ማለት ነው። ስለዚህ ከኦሪጂን እንነሳለን። ለምን? ኢኒሻል ፖይንቱ ኦሪጂን ነው ስለተባል ከዚህ በዚህ መልኩ እዚህ እንመጣለን ማለት ነው። ይሄ አሮ ምን ያሳየናል? ቬክተር መሆኑን ነው የሚያሳየን። ከኦ ተነስቶ ወደዚህ የሚመጣ ማለት ነው። ይሄ ቬክተር ዩ ይሆናል ማለት ነው። ቬክተር ዩ። እሺ ቢ ላይ ደርሰናል። ቬክተር ቪ 4 5 -1 ይሄ ይሆናል ማለት ነው። እሺ እንደዚህና እንደዚህ አድርገን እናሳይ። ይሄ ኤክስ ይሆናል፣ ይሄ ዋይ ይሆናል፣ ይሄ ዚ ይሆናል ማለት ነው። እንግዲህ ይሄ ፖዚቲቭ፣ ይሄም ፖዚቲቭ፣ ይሄኛውም ፖዚቲቭ ማለት ነው። እሺ 4 አለ መጀመሪያ ላይ 1 2 3 4 በኤክስ ላይ 4 ዩኒት መጣን። በዋይ ላይ በተመሳሳይ 5 ዩኒት 1 2 3 4 5 ይሄ 5 ይሆን ማለት ነው። ስለዚህ እዚህ እንመጣና እነዚህ ሁለቱን በዚህ መልኩ እናገናኛለን። ከዛ 1 ዩኒት ወደ ታች እንሄዳለን። 1 ዩኒት ወደ ታች ማለት ነው። ያ ማለት እቺ ማለት ናት። እሷን እንዴት እናገኛት? ወደ ታች እንደዚህ በመሄድ ከዛ ይሄንን እዚህ አምተን እናገናኘዋለን። እቺ ፖይንት ምን ትሆናለች? 4 5 -1 ትሆናለች ማለት ነው። አሁን ከኦሪጂን የተነሳ የሆነ ቬክተር ስለን እዚች ላይ እናመጣለን ማለት ነው። ይሄ ይሆናል። ይሄ ቬክተር ቪ ይሆናል ማለት ነው። እቺ ፖይንት 4 5 -1 ናት። ከኦሪጂን ተነስቶ እዚህ የሚመጣው ቬክተር ግን ቬክተር ቪ ነው ማለት ነው። ሲ -2 4 4 ይሄ ያለን ማለት ነው። ይሄ ይሁን። ኤክስ አለን፣ ዋይ አለን፣ ዚ አለን ማለት ነው። ፖዚቲቭ 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 ይሁን። እሺ በኤክስ አቅጣጫ 2 ዩኒት በኔጌቲቭ ማለት ነው። 1 2 እዚች ጋር መጣን። እቺ ኔጌቲቭ ትሆናት ማለት ነው። ከዛ በዋይ አቅጣጫ 4 ዩኒት 1 2 3 4 ስለዚህ ምን እናርግ ማለት ነው? እነዚህን ሁለት ፖይንቶች እናገናኛለን። እቺ ፖይንት ምን ትሆናለች ማለት ነው? ይሄ 4 ነው። -2,4 ናት። -2,4 ትሆናለች። አሁን 4 ዩኒት ወደ ላይ መውጣት አለብን። 1 2 3 4 እቺ እንደዚህ አድርገን እዚች ጋር እናምጣት። እዚህ ጋር ይመጣል ማለት ነው። እቺ ፖይንት ምን ትሆናለች ማለት ነው? -2,4 4 ይሆናል ማለት ነው። ስለዚህ ከኦሪጂን እንነሳና ከዚህ አንድ ቬክተር እንፈጥራለን ማለት ነው። ይሄ ቬክተር w ይሆናል ማለት ነው። ቬክተር w። እሺ እዚህ ጋር ደግሞ ተመልከቱ። ይሄ እንዴት ማስቀመጥ እንችላለን? አሁን አይ የለም። ስለዚህ 0 3 -5 ይሆናል ማለት ነው። ይሄ 0i + 3j -5k ነው። በዚህ መልኩ አስቡት። ይሄ ያለ x y z ይሄ ያለ ማለት ነው። እሺ
ኤክስ 0 ነው እዚህ ኦሪጅን ላይ ማለት ነው። ዋይስ 3 ነው 3። ከዚህ እቺን ፖይንት እንደዚህ ማገናኘት እችላለሁ ማለት ነው። እቺ ምን ትሆናለች? 0.3 0.3 ትሆናለች ማለት ነው እቺ ፖይንት። አሁን 5 ዩኒት ወደ ታች እንመጣለን። ለምን? ኔጌቲቭ 5 ስለሆነ ማለት ነው። 1 2 3 4 5 እዚህ አካባቢ ማለት ነው። ስለዚህ ከዚህ እንዲ ኤክስቴንድ እናርግ ይሄንንም በዚህ መልኩ ኤክስቴንድ እናርገው ማለት ነው። እቺ ፖይንት ምን ትሆናለች? 0 3 ማይነስ 5 ትሆናለች ማለት ነው። አሁን ከኦሪጅን እንነሳና መስመር እናሰምራለን በዚህ መልኩ። ስለዚህ ይሄ ቬክተር ዩ ይሆናል ማለት ነው።